እስቲ ከሌሎች እህቶች ጋር እንዳወራ ነው አንድ ቆንጆ ጥያቄ ልጠይቅሽ። እሺ ከመጽሐፍ ቅዱስ ሴቶች መካከል በጣም ከኔ ጋር ሪዞኔት ታደርጋለች፣ በጣም ከኔ ጋር ልሆና ትፈልጋለሁ ምትያት የእግዚአብሔር ሴት አለችን? ከባድ ጥያቄ ነው። ለምን መሰለሽ መጽሐፍ ቅዱሳችን ለምሳሌ ተጽፎልናል እና የተለያዩ ከእያንዳንዱ ሴቶች ኮፒ የምናደርጋቸው ባህሪያት አሉ። ግን አንድ ሰው ምረጪ ብትይኝ ሩትን መመርጥ ይመስለኛል። ኦኬ ሩት ተደገመች ማለት ነው። እሺ ለምን መረጥኳት መሰለሽ? ፓስተር ሜርሲ የጻፈችው ማትዘነጋዋ ሴት የሚለው መጽሐፍ ካወቅሽው እዛ ላይ ነው ፎር ዘ ፈርስት ታይም ሩትን በደንብ ገልጻታለች እዛ ላይ እና እያንዳንዱ ካራክተሯ በጣም የሚገርም ነው እና ሁሉም ሴት ሊኖረው የሚገባው ካራክተር ነው። ለምሳሌ በጣም ደፋር ናት። የማታውቀው ቦታ ሂጂም አልተባለችም። እንደው በራሷ ፍላጎት ለአዲስ ነገሮች ክፍት ነበረች እና ይህ ምናምን ያሳያል። ድፍረት አላት ማለት ነው። ብዙ ቦታ የማይገኝ ነገር በጣም ቦልድ ናት። የነበራት ነገር ትታ ወደፊት ለመሄድ የወሰነች ሴት ናት። የውሳኔ ሴት ናት እና በግርግሩ ግር ብሎ በሚሄዱበት መንገድ አይደለም ሄደችው፣ ራሷ ወስና ነው ሄደችው እና ኑሃሚንን ስትከተል ያቺኛዋ ሚስት እኮ አልሄድም ብላ ነበረ። እሷም ያንን ምርጫ መውሰድ ትችል ነበረ። ግን ካየሻ እንደ አብዛኛው ሰው ማለት ነው ሰፊው መንገድ መከተል ትችል ነበረ። ግን ሪስኩን ወስዳ ነው ከተላ አንቺ ጋር ነው የሚመጣው ብላ አዲስ የሆነ ኢንቫይሮንመንት ሁሉ ነገሯን ጥላ ነው ሄደችው እና ሪስክ ቴከር ናት በዚህ። ከዛም በኋላ ስታነቢ ደግሞ ሃርድ ወርኪንግ ናት። ቬሪ ትሩ አይደለ? የቃርሚያውን ታሪክ ታውቂዋለሽ እና እጆቿ በጣም ጠንካራ እንደሆነ ያሳያል እዛ ላይ። ብቻ ብዙ ነገሮቿ ኢንስፓየር ያደርጉኛል። ለዛ ነው እንትን የመረጥኳት። እሺ እንግዲህ ከዚህ በፊትም ሩት ተነሳለች። the other way around ነው የተነሳችው። of course አሁን የገለሽውን ፐርሰናሊቲዎችም ተነስተዋል። ለምንድን ነው ግን በጣም ፋሲኔት ያደረገችሽ? ለምንድን ነው አሁን ካሉ ሴቶች ሁሉ እንደተባለው ለምሳሌያችን የተጻፉት እንድንሆናቸው የሚገባቸው ብዙ መልካም ማንነት ያላቸው ሴቶች ናቸው። አሁን ከአንቺ ጋር በትክክል ሬዞኔት ያደረገችበት ምክንያት ምንድን ነው? ህይወቷን ካየሽው፣ ምርጫዎቿን ካየሽው ፓስት ላይ ስታክ የምታደርግ አይነት ሴት አይደለችም። አሁን አብዛኛው ሴት ወይም ጥሩ ባክግራውንድ ኖሮት አሁን የሆነ ወይ ሜሬጅ ሲጀምር ወይ የሆነ ነገር ሲደርስ ድሮ እኮ እንዲህ ነበርኩኝ ብሎ የኋላ ላይፍ ላይ ስታክ የሚያደርግ ሰው አለ። very true። ወይም ደግሞ መጥፎ ፓስት ኖሮት አቢዩቲቭ የሆነ ህይወት አሳልፎ የሆነ ደረጃ ላይ ደርሶ አሁንም ያኛውን እያሰበ የሚኖር ሰው አለ። እሷን ካየሻት ግን እንግዲህ ባሏን የሞተባት አይደለ? እንግዲህ በዚህ ዘመን ባልን ማጣት ምን እንደሆነ ታውቂዋለሽ። ህይወታቸው ያቆመ የሚመስላቸው ሰዎች አሉ እና በጣም ያንን ብዙ ቻሌንጅ ከሀገሯ ተሰዳ መታ ነው እና ያን ሁሉ ነገር አልፋ ለመሄድ ወደፊት ለመሄድ ተስፋ ያላት ሴት ናት እና ያ ነገር በጣም ኢንስፓየር ያደርገኛል። ትታው የኋላዋን ትታ በቤተክርስቲያን ስንማር ፓስተራችን ምን ይላል? የተወለድሽበት ቦታ ሪስፖንስብል አይደለሽም። ከሀብታም ቤተሰብ መጣሽ፣ ከድሃ ቤተሰብ መጣሽ፣ ላመጣጥሽ you're not responsible፣ ተጠያቂ አይደለሽም። ግን ለአጨራረስሽ አንቺ ነሽ ተጠያቂ። አልታል ሚስተር ታሶጪኝ ነው አንቺ 11 ያክል ያለው ይመስለኛል እንዳንቺው ጌታ ዲቦራ አለኝና ያው ሪሌትድ ነገሮች ማብራልና ከዛ በኋላ በቃ በጣም ነው መወዳት እና በቃ እንደ ዩኒክ ነገር ምናምን ነው መልኩን ሁሉ ማቆ ነው ይመስለኝ በጣም እንትን ከማለት የተነሳና I study her books እንትን እላለሁ መሀል ማለት አንዳንዴ እየሄድሽ ይላል ጥፍት ምናምን ይልባሽ ቆይ የዲቦራ መጽሐፍ ሲላምብ እያልኩኝ እንደሱ አነባለሁና በጣም ነው የምወዳት። ደስ የምትል የሆነ እናት የሆነች ደርባባ የሆነች ካልም የሆነች እና የሆነ graceful የሆነች እናት በቃ አይነት ኢትዮጵያን ብዙ እንደዛ ነው ለሚሰላት እንደሱ ነው ዲቦራን መስላትና ላይፏ በጣም ፋሲኔት ያደርገኛል፣ በጣም ማስራክት ያደርገኛል። ከሁሉ በጣም ደግሞ ሞድላት ዲቦራ ንቂ የሚለው ፓርትና አንቺ እስክትነሺ በእስራኤል ኃያላን አነሱ
እና በቃ ስትነሳ ኢንካሬጀር እንደሆነች የምድሪቱን እንትን እንደምትል የሀያላን እንደምታስነሳ ራእይ የምታዋልድ እንደሆነች የባላቅንም ተስወር ሀፕንድ እግዚአብሔር እንደዚህ ብሎ የለም አድርግ ያለችውና በቃ ሺዝ ላቭሊ በጣም የምትወደድ ሴት ናት ቲጂዬ እና እሷን ለመሆን ሺዝ ሊደርሺፕ ኳሊቲ ያላት መሪ ነበረች፣ አሰባሳቢ ነበረች፣ ትፈርድ ነበረ። መፍረድ እንዴት ነው ለማጥናት እየሞከርኩ ነበረ። እንትናም ሙሴ የሚፈርድ ነበረ። እንደውም አማቱ መተው እንደዚህ ለምን ታደርጋለህ? ሰዎችን አንገላታቸው፣ አንተን ተንገላታ፣ የመቶ አለቃዎችን እንደዚህ የአምሳ አለቃዎችን አድርግ ያለውና ስለ ሙሴ ምንድነው የሚለው? ሰዎች ከእግዚአብሔር ሊጠይቁ ነበር ወደሱ የሚመጡት። ሶ ራይት እና ሮንግ የእግዚአብሔር የሆነውን መልካም የሆነውን እንትናም ሲፈርድ እናያለን ሰለሞንም እና ዲዘርን የማድረግ የመለየት ትክክል የሆነውና ትክክል ሁሉም እውነት አለኝ ብሎ አይደለም የሚመጣው፣ ግን የትኛው ነው የእግዚአብሔር እውነት የሚለውን የምታሳየ ነበረች ሴት ናትና እውነትን እና ከእውነት ጋር በጣም ትክክለኛውን ነገር ጋር አላይን ያደረገች የተስማማች ሴት እንደሆነች እሱን ነው that's how I understand her። የሬዚስተንስ እንትን ኖ ማለት ምናምን ምሳሌ ተደርጋ ብዙ ትሰበካለች። ግን ነው ወይ ብለን ደግሞ ስናይ እንትናን ባላቅን ፊት ለፊት እንዲሆን ነው በቃ እሷ የፈለገችው። እግዚአብሔር ተናግሮሃል፣ እስራኤልን ነፃ ታወጣለህ፣ ሂድ ነይ አብረሽኝ ካልሄድሽ እንኳን ያለው እሱ ነው። ኦኬ ካልክ አብረህ እመጣለሁ ነው ያለችው እንጂ እሷን መርጣም አይደለም ልሂድን ብላ ፊት ለፊትም ልሁን ብላ አይደለም። ፊት ለፊት ልሁን እነሰንስ በአውቶሪቲው እኔ ልምራው እኔ እንትን ልበላው አይደለም። በቃ እሷ ነብይት ናት። ስለዚህ ለዛ ሰው የእግዚአብሔርን መልእክት እንዲፈጽም ነው ስትታመሻቸው የነበረው። አልቲሜትሊ እስራኤልም ደግሞ ነፃ እንዲወጣ ኢንካሬጅም ስታደርግ የነበረው ያንን ነው እና እግዚአብሔርን ነው ስትታዘዝ የነበረው። ደስ የሚልሽ እንትኑ ሳጥነው ዛሬ ነው ቀኑ ትላለች። ዛሬ በቃ ከዛ በኋላ እንደውም ኮሜንታሪስ ምናምን ትንስል ዝናብ የሆነ ዘንቦ ነበር ያ ቀንና የምን ወንዞች ወሰዷቸው ይላል። ወንዙ ሞልቶ ምናምንና ካየሽ ታሪኩ ላይ ሰረገሎች ነበራቸው። ሰረገላው ደግሞ ዝናብ ዘንቦ በዛ ቀን አይሆንም። እግዚአብሔር የፈለገው that same day ነው ጦርነቱ እንዲሆን የነበርና እግዚአብሔርን የምትሰማ የምትታዘዝ ያለ እግዚአብሔር ነው ሬዚስት ሳታደርግ ማለት ኮምፕሊት ኦቢዲየንስ። በቃ አንዳንዴ ቆም ብለን ጌታ እንዴት ይሆናል ወዴት ከየት እንጠይቀዋለን። ግን እሷ ኖ በቃ አብሶሉት ሰብሚሽን ነው ለጌታ የነበራትና ያንን ያደረገችው ሶ ይሄ ኖ ያ ምንድነው የሚሆነው? እንትን ሲሆን ታላቅ ሴት ሲባል አውቶኖሚ ነው የሚያሳየው፣ ኢንዲፔንደንስ ነው የሚያሳየው። በአማርኛ ላምጣው። ታላቅ ሴት ማለት በራሷ የምትመራ፣ በራሷ የምታስብ፣ በራሷ የምታደርግ ከዛ እንደውም ሌላ ነገር እንኳን ሲመጣ ስትታዘዝ እንኳን የታዘዘችውን የምትጠይቅ፣ የታዘዘችውን ለምን ምትል፣ ወዴት ብትል፣ እንዴት ብትል እና ታላቅ ሴት ማለት አውቶሪቲ ቦታውን መውሰድ ማለት ነው። የእግዚአብሔር ሉዓላዊ ነው ስንል ፍርድ ሰጫችን ነው፣ ገዣችን ነው፣ አዛዣችን ነው። ያወጣል፣ ያገባል። በቃ ሶ የሚያወጣውን የሚያገባውን ትእዛዝ የሚሰጠውን መጠየቅ ማለት ከሱ ስልጣን ጋር ከሱ ጋር መጋፋት ነው። ታላቅ የሚለው ደግሞ እሱን የመጋፋት መገለጫ ነው። እቺ ሴት ግን እንደዛ ሆና አናያትም እና ይቅርታ ኦዲየንሶችሽ ይቅርታ እንዲያደርጉልኝ ጠይቃለሁ። የነቢያት አገልግሎት ላይ የሴት ነቢያት አገልግሎት ላይ እሱን አየዋለሁ እና እውነት ለመናገር በጣም እፈራዋለሁ። ወንዶችም ላይ ኦፍኮርስ ያሳዩታልና እኔ ከተናገርኩት ከቃሌ ውጪ እንደዚህማ ካልሆነ እኔ እግዚአብሔር ነብዩ አይደለሁም፣ እግዚአብሔርማ በእኔ አይሰራም። ኤልያስን ተጠቅሞ ኤልያስን ኤግዛምፕል አድርጎ
ሊባል ይችላል። ግን እንዴ እኛ እኮ መልእክተኞች እኮ ነን፣ ተቀብለን እኮ ነው የምንሰጠው። ማንንኛ ቃል ላውጣ በእግዚአብሔር ቦታ ራስን ማድረግ እኮ ነው። እና ይሄ በጣም ትልቅ ድፍረት ነው። ትልቅ ከእግዚአብሔር ጋር መላተም ነው።